ለምንድነው እናንተ ቲክቶክ ላይ ውጤታማ መሆን እየቻላችሁ ያልነው? ኦልሞስት ሁሉም ሰው በሚባል ደረጃ ቲክቶክ ላይ ሞኔታይዝ መሆንና በቪው ዶላሮችን መስራት ይፈልጋል። ነገር ግን ይህንን ከሚፈልጉ ሰዎች መካከል 10% ብቻ ነው ቲክቶክ ላይ ውጤታማ ሲሆን ያየሁት። ያ ማለት ኦልሞስት 90% የሚሆኑ ሰዎች ቲክቶክ ላይ ውጤታማ እየሆኑ አይደለም፣ ወይም ደግሞ በሆነ አጋጣሚ ቲክቶክ መስራት ያቆማሉ። በእርግጠኝነት ግን የዛሬን ቪዲዮ እስከመጨረሻው ከተመለከታችሁት ብዙ ሰው ትርፋማ የማይሆንበት ያ ማለት ደግሞ ቲክቶክ ላይ አካውንቱን ሞኔታይዝ የማያደርግበት ምክንያት እና ቲክቶክ የማይሰራ የሚመስልበትን መንገድ በዛሬ ቪዲዮ አሳያችኋለሁ። ችግሩንም አሳያችኋለሁ፣ መፍትሄውንም አሳያችኋለሁ። ወደ ዝርዝሩ ሀሳብ ከማለፋችን በፊት ግን ይህን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ምክንያቱም የእናንተ ሰብስክራይብ ማድረግ በጣም ብዙ ሰው ጋር እንዲደርስ ያደርገዋል። በተጨማሪ ደግሞ ቪዲዮአችንን ላይክ አድርጉ። ይህን ቪዲዮ ደግሞ ቲክቶክ አውቶሜሽን እየሰሩ ላሉ ጓደኞቻችሁ ወይም ደግሞ እስካሁን ቲክቶክ በቪው ገንዘብ እንደሚከፍል ለማያውቁ ጓደኞቻችሁ ላኩላቸው። ምናልባት በዛሬው ቪዲዮ በምናገራቸው ንግግሮች ላይ የቁጣ የሚመስል ነገር የምናገር ከመሰላችሁ አስቀድሜ ሶሪ ልላችሁ ፈልጋለሁ። ብዙ ሰው ጋር ያየሁት ችግር ስለሆነ ይሄ ችግር ደግሞ ካልተቀረፈ ብዙዎቻችሁ ቲክቶክ ላይ ሞኔታይዝ ሆናችሁ ገንዘብ መስራት ስለማችሁ ነው ይህን የተናገርኳቸው ያሉት። ለምንድን ነው ብዙ ሰው ቲክቶክ ላይ ሞኔታይዝ እየሆነ ያሉ ነው? ለምንድን ነው ለብዙ ሰው ቲክቶክ እየሰራ ያልሆነው? መቶ ሰዎች እኩል ቲክቶክ መስራት ቢጀምሩ ከመቶ ሰዎች መካከል 10 ሰው በስትክክል አይሞላም ቲክቶኩን ሞኔታይዝ አድርጎ ገንዘብ መስራት የሚጀምረው። የመጀመሪያው ዋነኛው ምክንያት የሚሆነው ብዙዎቻችሁ የሚሰጣችሁን ኢንፎርሜሽን ሙሉ ለሙሉ አይታችሁ አጨርሱም። ለምሳሌ እኔ ከዚህ በፊት ቲክቶክ አውቶሜሽን ፉል ኮርስ ብዬ የአንድ ሰዓት ከ40 ደቂቃ ቪዲዮ ለቅቄ ነበረ። ሙሉ ለሙሉ አንድ ሰው ቲክቶክ ላይ እንዴት ገንዘብ መስራት እንዳለበት የማያውቅ ቢሆን ያንን ቪዲዮ አይቶ ብቻ ቲክቶክ ላይ በቪው ገንዘብ ተከፋይ ወደ መሆን መምጣት የሚችልበት ቪዲዮ ነው። በጣም ከበቂ በላይ አንድ ሰው እሱን ቪዲዮ አይቶ ብቻ ገንዘብ መስራት የሚችልበት ነው። ነገር ግን ብዙ ሰዎች እሱን ቪዲዮ አይተው ቲክቶክ አውቶሜሽን መስራት ቢጀምሩም ነገር ግን መሀል ላይ እንቅፋት ይሆንባቸዋል፣ ወይም ደግሞ መሀል ላይ አቋርጥ ይወጣሉ። ብዙ ጥያቄ ይፈጠርባቸዋል። ያንን ደግሞ የማውቀው እዛው ኮመንት ላይ በሚጠይቁኝ ጥያቄ ነው። አብዛኛው ሰው ኮመንት ላይ የመለሰው የሚጠይቀኝ ጥያቄ እኔ በቪዲዮ ላይ በግልጽ ያብራራሁት ውስብስብ የሆነ ነገር ሳልጠቀም ሲምፕሊ ሁላችንም በምንግባባበት ሁሉንም በአማርኛ አድርጌ ሁላችንም ልንግባባበት በምንችለው መልኩ የተሰራ ቪዲዮ ላይ የተጠቀሰ ሀሳብ መልሶ ሰዎች ኮመንት ላይ ይጠቅሳሉ። ይህም ደግሞ አጫጭር ነገር ስለለመድን ረጃጅም ነገሮች ላይ ቁጭ ብለን ራሳችንን ማስተማርና ራሳችንን መለወጥ ስለማንፈልግ ነው። ስለዚህ ብዙዎቻችሁ ቲክቶክ ላይ ውጤታማ እየሆናችሁ ያልሆናችሁት ሙሉ ቪዲዮ አይታችሁ አትጨርሱ፣ ሙሉ ሀሳብ አትይዙ፣ ሙሉ ትምህርት አትወስዱ። ግማሽ ሀሳብ ይዛችሁ ትንሽ ፍንጭ ይዛችሁ ነው በራሳችሁ መንገድ የምትሮጡት ማለት ነው። እና ይሄ ነገር ነው ብዙ ጊዜ ቲክቶክ ላይ ውጤታማ እንዳትሆኑ የሚያደርጋችሁ። ሁለተኛው ደግሞ እኔ የተናገርኩትን ስቴፕ ባይ ስቴፕ የሚሄደው ይሄ ደግሞ እኔ ባስተማርኩት ትምህርት በቲክቶክ አውቶሜሽን ብቻ ሳይሆን በሌላም ነገር መመልከት እንችላለን። ሰዎች የተነገራቸውን ነገር ብዙ ጊዜ ስቴፕ ባይ ስቴፕ አይከተሉም። የተነገራቸውን ነገር ዳይሬክት ላይ አያደርጉትም። ሙሉ የተነገራቸውን ነገር ሳይሆን እነሱ በራሳቸው መንገድ በሌላ መንገድ ወይም ደግሞ የተነገራቸውን ስቴፕ እየዘለሉ በራሳቸው ውሳኔ ነገሮችን ሲያደርጉ እንመለከታለን። ይህም ደግሞ ያለምንም ሪሰርች ያለምንም ተጨማሪ ነገሮችን ፍለጋ ሳይሆን በቸልተኝነት እንደዚህ አይነት ነገሮችን ያደርጋሉ። የሚነገራችሁን ነገር በአግባቡ የማተገብሩ ከሆነ የአንድ ሰዓት ከ40 ደቂቃ የተሰራውን ቪዲዮን አይታችሁ እዛ ላይ ያለው ነገር በእያንዳንዱ ነገር በስትክክል የማተገብሩ ከሆነ አሁንም አካውንታችሁ ሞኔታይዝ ላይሆን ይችላል። ቪዲዮችሁ ቫይራል ላይወጣላችሁ። በተጨማሪም ደግሞ ቶሎ ከቲክቶክ የመውጣት እድል ይኖራቸዋል ማለት ነው። ሶስተኛው ሰዎች ቲክቶክ ላይ ስኬታማ እንዳይሆኑ የሚያደርጋቸው ወይም ደግሞ ቶሎ ከቲክቶክ የሚያስወጣቸው ነገር ብዙዎቻችሁ የምትሸወዱት ነገር ነው። ጥራት የሌለው ቪዲዮ ነው ብዙ ሰው የሚለቀው። ይህንም ደግሞ በአንዳንድ ሰዎች ማየት ትችያለሁ። በግሩፕ ማድረግ የተወሰነ ለማየት ሞክሬ ነበር። ብዙ ሰው ጥራት የሌለው ቪዲዮ ነው የሚሰራው፣ ወይ አንኦሪጂናል ኮንተንት ነው የሚሰራው፣ የሰው ኮንተንት ነው የሚያመጣው፣ ወይም ደግሞ ጥራት የሌለው ቪዲዮ የሚሰራው። ሁላችሁም በደንብ ልብ ማለት ይኖርባችኋል። ቲክቶክ ላይ አንድ ማወቅ ያለባችሁ ነገር ቢኖር ቲክቶክ ላይ ብቻ ሳይሆን የትኛውም ሶሻል ሚዲያ ላይ እናንተ ቪዲዮ ስለለቀቃችሁ ብቻ ሰዎች ያዩታል ማለት አይደለም። ሌላ ዓለማት ላይ ሆኖ የሚያዩት ሰዎች ልክ እንደናንተው ሰው ናቸው። እናንተ ቲክቶክ ላይ ስትገቡ የምትስቁበት፣ ላይክ የምታደርጉት፣ ኮመንት የምታደርጉበት ቪዲዮ የሆነ ቫሊዩ ስላገኛችሁ ነው። እንደዚህ ሁሉ እናንተ የምትሰሩት ኮንተንት ሰዎች ኢሞሽናቸው ሊነካ መቻል አለበት። እንደዚሁም ኦሪጂናል የሆነ ኮንተንት መሆን አለበት፣ ከኮፒራይት የተያዘ ቲክቶክ ቪዲዮችን እንዳያወርዱ ማለት ነው። እና ብዙዎቻችሁ የምትሰሩት ቪዲዮ
ምንም መልእክት የሌለው ነው። ምንም የሰው ኢሞሽን ሊነካ የሚችል አይደለም የምትሰሩት። ለምሳሌ ኢሞሽን ስንል አንድ የምትሰሩት ቪዲዮ ወይ ሰዎችን ማሳቅ አለበት፣ ወይ ማስተማር አለበት፣ ወይ ማሳዘን አለበት፣ ወይ ማስደንገጥ አለበት፣ ወይ ማስፈራት አለበት። ሰዎችን የሆነ ውሳኔ እንዲወስኑ ማድረግ አለበት። የምትሰሩት ቪዲዮ የሆነ ውጤት ከሌለው ወይም የሆነ የሚያስተላልፈው ነገር ከሌለ ዝም ብላችሁ ሁለት ካራክተሮች ሲሯራጡ ብታሳዩ ሰዎች ያንን ነገር አይተው ላይክ የማያደርጉ ከሆነ ኮመንት የማያደርጉ ከሆነ ቪዲዮአችሁ ቫይራል አይወጣም። ቪዲዮአችሁ ቫይራል አለመውጣቱ ደግሞ እናንተን ከቲክቶክ እንድትወጡ ያደርጋችኋል ማለት ነው። ቲክቶክ ለእኔ አይሰራም ብላችሁ እንድትወጡ ያደርጋችኋል። ስለዚህ የብዙዎቻችሁ ችግር ኦሪጂናል ኮንተንት አትሰሩም፣ ወይም ደግሞ በጣም ሎ ኳሊቲ የሆነ ቪዲዮ ነው የምትሰሩት። ሎ ኳሊቲ ሲላችሁ ሰው ጋር ደርሶ መልእክት የሌለው ቪዲዮ ነው ብዙዎቻችሁ የምትሰሩት እና ይሄ ሶስተኛው ሰዎች ቲክቶክ ላይ ስኬታማ እንዳይሆኑ የሚያደርጋቸው ምክንያት ነው ማለት ነው። አራተኛው ደግሞ ሰዎች ቲክቶክ ላይ እንዳይቆዩና በቲክቶክ ተስፋ እንዲቆርጡ የሚያደርጋቸው ነገር የሚመርጡት ኒች ነው። ቲክቶክ አውቶሜሽን ስትሰሩ የምትመርጡት ኒች በጣም ወሳኝ መሆን አለበት። የምትመርጡት ኒች ሰዎች ጋር ደርሶ ብዙ ሰዎች ሊወዱት የሚችሉ እንደዚሁም ደግሞ ቫይራል የሆነ ኒች ቢሆን ተመራጭ ይሆናል። ብዙ ሰው ጋር ደርሶ ቶሎ ቲክቶክ ላይ ውጤት ለማየት ማለት ነው እና ብዙዎቻችሁ የምትመርጡት ኒች ቶሎ ገንዘብ ለማግኘት በሚል ምክንያት የማይሆን ነገር ስትሰሩ ብዙዎቻችሁ አያለሁ። ኮፒራይት ሊያስይዝ የሚችል ፕላስ ደግሞ የኮሚኒቲ ጋይድ ላይን ሊያስጥስ የሚችል አይነት ኮንተንቶችን ብዙዎቻችሁ ስትሰሩ እመለከታለሁ። ይሄ ነገር ቲክቶክ ላይ ዘላቂ ሆናችሁ እንድትሄዱ አያደርጋችሁም፣ አይጠቅማችሁም። ብዙዎቻችሁ በምትመርጡት ኒች ነው ቲክቶክ ላይ እየቆያችሁ ያላችሁት። የመጨረሻውና ዋነኛው ቲክቶክ ላይ ብዙ ሰው ስኬታማ የሆነበት ያልሆነው ምክንያት ትዕግስት የላችሁ። ብዙ ሰው ትዕግስት የለውም። ቲክቶክ ለመስራት ትዕግስት የላችሁም። ብዙዎቻችሁ በአንድ አካውንት ፌል ሲያደርግባችሁ ወይ ሁለት ሶስት አካውንት ፌል ሲያደርግባችሁ ቶሎ ብላችሁ ከቲክቶክ ትወጣላችሁ ወይም ተስፋ ትቆርጣላችሁ። ቲክቶክ ላይ ተስፋ የምትቆርጡ ከሆነ ቲክቶክ የእናንተ ዓለም አይደለም ማለት ነው። ቲክቶክ ለእናንተ አይሆንም። ነገር ግን ምንድነው ማድረግ ያለብን? ቲክቶክ ላይ በአጭር ጊዜ ቫይራል ለመውጣት አካውንታችንን ቶሎ ሞኔታይዝ ለማድረግ ምንድነው ማድረግ ያለብን? ምን አይነት ነገሮችን ብናስተካከል ቶሎ አካውንታችን ቫይራል ሊወጣና ሞኔታይዝ ልንሆን የምንችልበትን አራት መንገዶች ልንገራችሁ። የመጀመሪያው ሙሉ ኢንፎርሜሽን የማትሰሙ ሰዎች ሙሉን ኢንፎርሜሽን ስሙ። አንድ ቪዲዮ ሲለቀቅ ለቲክቶክ አውቶሜሽን ብቻ አይደለም ላችሁ ለየትኛውም ነገር መስራት ስትጀምሩ ስለዛ ነገር ሙሉ ኢንፎርሜሽን ኖሯችሁ ስራው መጀመር አለባችሁ። ሙሉ ኢንፎርሜሽን የማታውቁት ነገር ላይ ስራ ባትጀምሩ እኔ ፐርሰናሊ ሪኮመንድ አደርጋችኋለሁ። ስለዚህ የምትሰሩት ነገር ወይም ደግሞ ቲክቶክ አውቶሜሽን ላይ ሙሉ ኢንፎርሜሽን መሰብሰብ ይኖርባቸዋል። እያንዳንዱን ኢንፎርሜሽን መሰብሰብ ይኖርባቸዋል። ሙሉ ኢንፎርሜሽን ከሰበሰባችሁ በኋላ የምትመርጡት ኒች ወይም ደግሞ የምትመርጡት ኮንተንት በጣም አሪፍ የሆነ ኮንተንት ብዙ ሰው ጋር ደርሶ ሰዎች ሊማሩ፣ ኮመንት ሊያደርጉ፣ ሪፕሌይ ሪፖስት ሊያደርጉ የሚችሉ አይነት ኮንተንቶችን ልትሰሩባቸው የምትችሏቸውን ኒቾችን ነው መምረጥ ያለባችሁ። ሰው ጋር ደርሶ ኢቭን ሄት የሆነ ነገር እንዲመጣ ራሱ ሳይሆን ፖዘቲቭ የሆነ ፊድባክ ሊኖራቸው የሚችሉና ሰዎችን በፖዘቲቭ መንገድ ሊያስተምር፣ ሊያዝናና፣ ሊያስደነግጥና የተለያዩ ኢሞሽናቸውን ሊገልጹበት የሚችሉት አይነት ቪዲዮዎችን ብትሰሩ በጣም ቆንጆ ነው። የምትመርጡት ኒሽ ላይ አሪፍ የሆነ ኒሽ መምረጥ ይኖርባቸዋል። አሪፍ የሆነ ኒሽ ከመረጣችሁ በኋላ የምትለቋቸው ኮንተንቶች በጣም ሃይ ኳሊቲ እና ኦሪጂናል ኮንተንቶች መሆን አለባቸው። ከቅርብ ጊዜ ወዲህ እንግዲህ ቲክቶክ ላይ አንኦሪጂናል የሆኑ ኮንተንቶች ወይም ደግሞ ከተለያየ ዌብሳይት ላይ ከተለያየ ፕላትፎርም ላይ ለቃቅመን የምናመጣቸው በደንብ ኢዲት ሳይደረጉ የሚለቀቁ ኮንተንቶች ቻናሎች ዲሞኒታይዝ የሆኑ እንደሆነ ብዙዎቻችሁ ታውቃላችሁ። እና የምትሰሯቸው ኮንተንቶች ሃይ ኳሊቲ እና ኦሪጂናል ኮንተንቶች መሆን አለባቸው። እነሱንም ደግሞ እንዴት እንደምትሰሩ ከዚህ በፊት በነበሩት ቪዲዮዎች አሳይቻችኋለሁ። እነሱን ገብታችሁ መመልከት ትችላላችሁ። እነዚህን አሁን የነገርኳችሁን ሶስቱን ነገሮች የምታሟሉ ከሆነ ፋይናሊ ቲክቶክ ላይ ስኬታማ ለመሆን ከእናንተ አንድ ነገር ይቀራችኋል ማለት ነው። ትዕግስት የሚባለው ነገር ሶሻል ሚዲያ ላይ የግዴታ ያስፈልጋችኋል። ቲክቶክም ይሁን ዩቲዩብም፣ ኢንስታግራም የትኛውም ሶሻል ሚዲያ ላይ የምትሰሩ ሰዎች ካላችሁ ሶሻል ሚዲያ ላይ ኦቨርናይት የሚመጣ ውጤት ላይኖር ይችላል። ትዕግስት ሊኖራችሁ ያስፈልጋል። ኢቨን አንድ የሞክራችሁ ካልተሳካላችሁ ሁለቴ ሞክሩ። ሁለቴ የሞክራችሁ ካልተሳካላችሁ ሶስቴ ሞክሩ። ሶስቴ ሞክራችሁ ካልተሳካላችሁ እስኪሳካላችሁ ድረስ ሞክሩ። ቲክቶክ የምር ህይወት ቀያሪ የሆኑ ገንዘቦችን ለእናንተ ይከፍላችኋል። በደንብ የምትሰሩ ከሆነ ከቲክቶክም ከዩቲዩብም ቆንጆ የሚባል ገንዘቦችን ልታገኝ ትችላላችሁ። የዛሬ ቪዲዮ እንደናንተ እንደጠቀማችሁ አልጠራጠርም። በዚህ ቪዲዮ ከተጠቀማችሁ
በድጋሚ ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ኮመንት ያላደረጋችሁም ሰዎች ሀሳብ፣ አስተያየት፣ ጥያቄያችሁን ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኝ።